ሱራፌል ቤዛ እንድታምነው ካሁን በኋላ እንዳትጠራጠሪኝ ብሎ እንግዲህ ቤትና ንብረቷን በስሟ አዞሮላታል ማለት ነው። በፊት በሱ ነበር ያለው። አሁን ላይ አንቺ ሙሉ በሙሉ እያመንሽኝ አይደለም እየተጠራጠርሽኝ ነው። እንዲሁም ደግሞ ሳሚ አሁን ላይ በቤቴ እየተመላለሰ ከሚያንዣብብ መለያየት ይሻለናል ብሎ እንግዲህ ሻንጣውን አዘጋጅቶ ጠብቋት ነበር። እሷ ደግሞ እኔ ካመንኩክ ሌሎቹ አያስፈልጉም፣ ስለዚህ እኔ ካመንኩክ በቂ ነኝ፣ ካሁን በኋላ እንደዛ አታስብ፣ እኔ ካንተ ውጪ መኖራችንን በጣም ነው ማፈቅርክ፣ በጣም ነው የምወድክ ብለዋለች ማለት ነው። እሱ ግን አሁን ላይ አንቺ ሙሉ በሙሉ እያመንሽኝ አይደለም፣ ስለዚህ ይሄውና ሀብትና ንብረትሽን ሁሉንም በስምሽ አዞሬልሻለሁ፣ መኪናው ቤቱም ይሄው ባንቺ ስም ሆኗል ብሎ እንግዲህ ሁሉንም ነገር የቤቱን ካርታ ፕላንና የመኪናውንም ሁሉንም ነገር አሰርክቦ ሰጥቷታል ማለት ነው። ቤዛ ሱራፌል ይሄንን ነገር በማድረጉ ቅር ብላትም፣ ነገር ግን አሁን ላይ አንተ ከዚህ ቤት መሄድ የለብህም፣ ለጠላቶቻችን ስንል አብረን ነው መሆን ያለብን እንጂ መነጣጣል የለብንም። እዚህ ቤት ደግሞ ካንተ ውጪ እኔ ማናለኝ ሰው እንደሌለኝ እያወቅ እኔ ካመንኩክ በቂ ነው፣ ከኔ አትለይ ብላ አስቀርተዋለች ማለት ነው። እንግዲህ ዋነኛውና ሌላኛው ነገር ደግሞ ዶክተር ሮቤል አሁንም ሱራፌልን ለመጉዳት አስቧል፣ አቅዷል። አሁን ላይ ደግሞ እንግዲህ ሳሮንን መጠቀም ይፈልጋል ማለት ነው። ከዚህ በፊትም እንግዲህ ሳሮን ከሱራፌል ጋር እንግዲህ እንደተኛች አስመስላ ስትቀርጸው የነበረው እሱ አዟት እንደነበር ነው ማለት ነው። አሁንም እንግዲህ ያንን ቪዲዮ የለም ስትለው ያንን ቪዲዮ ለምን አጠፋሽ? እንግዳውስ እንደዛ ከሆነ በልጅሽ የማትፈርጂ ከሆነ ልጅሽን የምትፈልጊ ከሆነ ልጅሽ እኔ እጅ ነው ያለችው፣ ስለዚህ እኔ አድርጊ የምልሽን ነገር ሁሉንም ነገር ታደርጊያለሽ ብሎ አስፈራርቷታል። በልጇ ስላስፈራራት አሁንም ድጋሜ እንግዲህ ሱራፌልን ማጥመድ ትፈልጋለች። በዛ ላይ እንግዲህ መጠጥ ውስጥ የእንቅልፍ መድኃኒት ሰጥታ ከሱ ጋር አሁንም እንደተኛች አድርጋ እንግዲህ ቪዲዮ ልትይዝበት ነው ማለት ነው። ምንም ማድረግ አልችልም፣ ከዚህ ውጪ አማራጭ የለኝም ብላ እንግዲህ በስተመጨረሻ መድኃኒቱን አድርጋ እንግዲህ ሱራፌል እየጠጣን ያለው ምን ያጋጥመው ይሆን ማለት ምን ይፈጠር ይሆን? በጣም ከባድ ነው። ምክንያቱም ዶክተር ሮቤል እንግዲህ በጣም ሀረመኔ ነው። 2 ወይንም ደግሞ 3 አማራጭ ነው የሰጣት ማለት ነው። አንድ ቤዛን እንግዲህ እንድትገለው ነው የፈለገው ማለት ነው። መርዝ ጨምረሽ እንድታበያት ብሏታል ማለት ነው። ያንን ነገር አልተስማማችበትም። ነገር ግን ሱራፌልን እንደበፊቱ አሁንም አጥምጄ ቪዲዮ ይዝበታለሁ ብላ ተስማምታለች። ለልጇ ስትል እንግዲህ ይሄንን ነገር ልታደርግ ነው። ሳሮንስ ትክክለኛ ውሳኔ ነው ወይ የወሰነችው? እንግዲህ አንዱ ለመኖር አንዱ መሞት አለበት ይባላልና ሳሮን አማራጭ አጣ እንግዲህ አሁን ሱራፌልን ለመጉዳት ወይ ደግሞ ከሱራፌል ጋር የተኛች አስመስላ እንግዲህ ቪዲዮ ልትይዝበት ነው ማለት ነው። ይሄንን ነገር ደግሞ እንግዲህ ዶክተር ሮቤል አገኘ ማለት ቤዛና ሱራፌልን በቀላሉ ያለያያቸዋል ማለት ነው። እንግዲህ ሱራፌል አሁንም የተገኘበት መረጃ የለም። ከዚህ በፊት እንግዲህ ቤዛን ሲጎዳት እንደነበረ የታወቀ ነው። አሁን ላይ ግን ሙሉ በሙሉ እንደሚያፈቅራትና ከሷ መለየት እንደማይፈልግ ሀብትና ንብረቷንም እንድታምነው ብሎ እንግዲህ አሁን በስሟ አድርጎላታል። ካሁን በኋላ ከዚህ በፊት ሲያደርጋቸው የነበራቸውን ነገሮች አሁን ላይ አላደርግም ብሎ ቃል ገብቶላታል። እናም ደግሞ ካርታ ፕላኑንና የመኪናውን ሁሉንም ነገር ለሷ ሰጥቷታል እንድታምነው። እሷ ሙሉ በሙሉ አምናለች። ነገር ግን ትጎዳኛለህ ብዬ አላስብም ስትል አንቺም አሁን ላይ ጥርጣሬ ላይ ነሽ፣ እንደ ዶክተር ሮቤልና እንዲሁም ደግሞ እንደ ሳሚ ትጠራጠርኛለሽ፣ ሙሉ እምነትሽ እኔ ጋር አይደለም በአፍሽ ነው እንጂ የምትዩ በማለት እንግዲህ ሁሉንም ነገር አስተካክሎ የቤቱንም ካርታ ፕላን እያንዳንዱን ነገር አስረድቷ ሰጥታታል ማለት ነው በእጇ። ካሁን በኋላ እንግዲህ የሚጎዳት አይመስልም፣ ግን ለማስመሰል ነው እያስመሰለ ነው ያለው የሚለው ነገር ሌሎቹ እንግዲህ ሹክ ይሏታል ማለት ነው። እሷም የትኛውን ማመን እንዳለባት ግራ ስለገባት ነው ማለት ነው። ዶክተር ሮቤል እንግዲህ ያላት አባባላለች፣ ትልቁን አሳ ለማጥመድ ትንሹን ማስመጥ አለብን፣ ስለዚህ ይህ አባባል እንዳትረሺ። እሱም አሁን ሁሉንም ነገር አሳልፎ እንደሰጠሽ አስቦ በኋላ ላይ እጁ ለማስገባት ነው አንቺን ብሎ እንግዲህ ያታለላት ነው ያለው። አሁን ላይ እንግዲህ እሷ ደግሞ ምስት እንዳለክም አውቃለሁኝ፣ እንዴት ነው ምስት አስቀምጣ ሌላ ሴት ጋር እየሄድክ ለማማገጥ የምትሞክረው ብላ ልኩን ነግረዋለች። እንግዲህ ገልሻለሁ፣ ካሁን በኋላ በህይወት እንድትኖሪ አልፈልግም፣ ነካክቼ ስለምተዋችሁ ነው እንጂ በጨርሳችሁ ኑሮ እንደዚህ አትጫወቱብኝም ነበር፣ እኔ ዶክተር ሮቤል አይደለሁም እያለ ነው እንግዲህ ያው አስፈራርቶ ብቻ ስለሚለቃቸው ነው እንደዚህ ምዝትባቸው ማለት ነው። አሁን ላይ እንግዲህ ቅንጭርቲም ሄዶ አስፈራርቶት ነበረ። አንተ ማን ስለሆንክ ነው አንተን የምንፈራው? ለምንድነው ከህይወታችን የማትወጣው? አንተ ምን ነው መንግስት ነኝ ያልክ? እንደው አንተን የሚፈራ የለም ካሁን በኋላ ብሎ አስፈራርቶታል።
ዶክተር ሮቤል ስለ ቅንጭርቴ ብዙ ነገሮችን ስለሚያውቅ እንግዲህ አንተ አታላህን ከመጋት ውጪ ምን ታውቅና ምንም አታመጣም እንዴ እንዳንተ አይነቱ አይደለም እኔን የሚያስፈራራኝ አሳያቸዋለሁ እኔ ሮቤል ማን እንደሆንኩኝ ስለማታውቁኝ ነው ብሏቸዋል ማለት ነው። ዶክተር ሮቤል እንግዲህ በጣም ያልታወቀበት ሐረመኔና እንዲሁም ደግሞ አውሬ እንደሆነ እየታወቀ ነው። ነገር ግን ቤዛን ያገዛት መስሎ አሁንም ቤዛን ከሱራፌል ጋር ለመለያየት እንዲሁም ደግሞ እስከ መግደል ድረስ እያቀደን ያለው እንግዲህ ሳሮንን አሁንም ድጋሚ እዛ ቤት ውስጥ አንድ ነገር እንድታደርግ አዟታል ማለት ነው። ቤዛን ግዳያት ያላት ነገር በጣም ነው የሚገርመው ማለት ነው። በዚህ ልክ ቤዛን ለመጉዳት ምን ሊጠቀም ነው? እንግዲህ ከልጅነታቸው አብረው ያደጉ አብሮ አደግናቸው ማለት ነው። እሷ እንግዲህ ሄዳ መኪና ውስጥ እንደተናገረችው ከሆነ ከልጅነቴ ጀምሬ ካንተ ጋር ሳድግ አንድም ቀን ያልወደድኩክ በጣም ነው ደስ ያለኝ ስላልወደድኩክ በጣም ነው ደስ ያለኝ አንተን ወድጄ በሆን ኑሮ ራሴን እየረገምኩ ነበር የምኖረው አንተ ምንም እኮ አታውቅም ያይምሮ ደሃነ ሰው ማይግደል ብቻ ነው የምታውቀው አንተም ብሎ ዶክተር እናም ደግሞ በአንተ የሚታከሙ ሰዎች በጣም ነው የሚያሳዝኑ ብላ እንግዲህ ልክ ነግራው ተለይተዋለች። እሱም ደግሞ አሁን እልህ ይዞበት እንግዲህ ቀጥታ ሳሮንን ፍለጋ ነበረ እነሱ ቤት አካባቢ ድረስ የሄደው ማለት ነው። በዚህ ልክ ክፋት እንግዲህ በጣም ነው የሚያሳዝነው ማለት ነው። ዶክተር ሮቤል ምን ነካው? ሁሉንም ሰዎች በሷ ዙሪያ ያሉትን ሰዎች እንዳለ መጉዳት ይፈልጋል። አሁን ላይ እንግዲህ ሳሮን ይሄንን ነገር በማድረጓ ብዙ ዋጋ የምትከፍል ይሆናል ማለት ነው። ቤዛ ለጊዜው ቤት የለችም። ይሄንን ነገር ተጠቅማ ነው እንግዲህ ለልጄ ስል ማድረግ አለብኝ ሱራፌልን መጥመድ አለብኝ ብላለች። ከዚህ በፊትም እንግዲህ እሱን የላካት ማለት ነው። ዶክተር ሮቤል ያልታወቀበት ሐረመኔና ጭራቅ እንደሆነ ያሳያል ማለት ነው። ከበፊቱ ቤዛና ሱራፌል አንድ ላይ እንዲሆኑ እንደማይፈልግ ነው የሚያሳየው። በዙሪያቸው ያሉ አሁን ጠላት ከሳሚ ውጪ እሱ ነው ማለት ነው። ሳሚ በአሁን ሰዓት ላይ ሱራፌል እንደ በፊቱ እያስመሰለ ነው ያለው ምክንያቱም በአይኑ ያየው ነገር ስላለ ከዚህ በፊት እንግዲህ ከቲጂ ጋር በመሆን መርዝ ሊያበሏት እንደነበረ የማይረሳ ነው። ያ ነገር በአይምሮ ውስጥ ስለሚመጣ ነው በዚህ ልክ ሳሚ ሊጠረጥረው የቻለው ማለት ነው። ሱራፌል ተቀይሮ አይደለም አሁንም እየተለሳለሰ እሷን ለመጉዳት እንዲሁም ደግሞ ሀብትና ንብረቷን አሁን ላይ በስሟ ስላደረገ ምናልባት እኔ ተሳስቼም ሊሆን ይችላል የሚል ሐሳብ ነው እና ሁለት ነገር ውስጥ ሆኗል ማለት ነው። አንዱን መምረጥ አቅቶታል። እንግዲህ ሉሲ ጋር ሄዶ አሁን ላይ ሁለት ስሜቶች ናቸው የሚታዩኝ እና ምናልባት አንቺም ትክክል ልትሆኚ ትችያለሽ ቤዛም ትክክል ልትሆን ትችላለች ምክንያቱም ቅንጭርቴ ተጨባጭ ነገር አልነገረኝም እና አሁን ላይ ቤዛም ብቻ ከዛ ቤት አውጣት ነው እንጂ የሚለኝ ምክንያቱን አልነገረኝም የሰማውን ነገር በጆሮዬ አልነገረኝም ስለዚህ ማንን ማመን እንዳለብኝ አላውቅም ምናልባት ቤዛም ትክክል ልትሆን ትችላለች ብሏታል ማለት ነው። እንግዲህ ያው ከሉሲ ጋር ታርቀዋል እናም ደግሞ ያው ሉሲ ቀጥታ ሱራፌል ጋር በመሄድ የሳሚን አቋም ምን እንደሆነ ሁሉንም ነገር ነግረዋለች ማለት ነው። እስካሁን ድረስ አላመነህም እንዲሁም ደግሞ ፎቶ ቪዲዮ ይዞብሃል ያንን ቪዲዮ ያዘውን ቪዲዮ አንተ ቤዛን ለመግደል ስታደርገው የነበረው ከቲጂ ጋር ይዟል አላጠፋም ያንን ነገር ደግሞ አሳልፌ ለህግ ሰጣለሁ እያለ ነው። ስለዚህ አንተ መጠንቀቅ አለብህ እኔ ካንተ ውጪ አሁን ላይ የማምነው የለም ቤዛ ምናልባት ትክክል ናት አንተ ተቀይረካል እናም ደግሞ በጣም ስላሳዘንከኝ ነው ብላ እንግዲህ እሱን ለመምከር እንዲሁም ደግሞ በግል ለማውራት አስባ አግኝታው ነበረ። ከዛ በኋላ እንግዲህ እሱም ለቤዛ ነግሯታል ይሄንን ነገር እሷ መጣ ነግራኝ ነበረ ስለዚህ አሁን ላይ ሳሚ እኔና አንቺን ለማለያየት ነው እናም ደግሞ ከዚህ በፊት ሳደርገው የነበረውን አይቶ ነው እንደዚህ ያደረገ ያለው እባክሽኝ እመኚኝ ስለዚህ እኔና አንቺ መለያየት አለብን ብሎ ሐሳብ ያመጣው እሱ ነበረ። እሷ ግን አልፈለገችም አሁን ላይ ከሱ ጋር ነው መሆን የምትፈልገው እውነተኛው ማን ነው እናም ደግሞ ሱራፌል አሁን ላይ ያስመሰለን ያለው ወይንስ እውነትም እሷን አፍቅሯትና ከበፊቱ የተሻለ ከሷ ጋር መሆን ስለሚፈልግ ነው እንግዲህ አይታወቅም። አንዴ የሰው ልጅ ክፉ ከሆነ ሁለተኛ ላይ እንግዲህ ማንም ሰው አያምንም ማለት ነው። ክፋታችሁን መጀመሪያ ላይ ሰው ካወቀ እውነት ለመናገር ሰው መልሶ አያምንንም ማለት ነው። ክፋት ለማንም አይበጅም ጥሩ መሆንን የሚያከል ነገር የለም። ሱራፌል እንግዲህ አንዳንድ ጊዜ የሰው ልጅ ሆኖ የማይሳሳት የለም ከሰው ስህተት ከብረት ዝገት አይጠፋም ይባላል። ነገር ግን መጥፎ ነገሮች እኛ ላይ ከታዩ ሁለተኛ ሰዎች አያምኑንም ማለት ነው። ስለዚህ ክፋታችንን በልኩ ብናደርግ ደስ ይላል ማለት ነው። አሁን ላይ ዶክተር ሮቤል እንግዲህ አስመሳይና እንዲሁም አረመኔ እንደሆነ ያስታውቃል። ወዳጁን እንኳን ለወዳጁ ወርህራሂ ያለው አብሮ አደጉናት ምንም ቢሆን እንግዲህ ለሚወዱ ሰው መኖር ነው። እሷ አላፈቀረችም ማለት እንግዲህ አትኖርም እዚች ምድር ላይ ማለት አይደለም። ግዴታ እኔን ማፍቀር አለብሽ የሱራፌል መሆን የለብሽም ብሎ ነው እንግዲህ በዚህ ልክ
እሷን ለመጉዳትና እሷን ለመግደል እያሰበ ያለው ማለት ነው። አሁን ላይ እንግዲህ አንተ ብቻ ነህ ጠላቴ ከኔና ከሱራፌል ህይወት የማትወጣ ከሆነ እኔ አሳይካለሁ ማን እንደሆንኩኝ አታውቀኝም አንተም ብሎ ዶክተር የሰው ነፍስ እንደትንኝ እንኳን የማይታይክ ሐረመኔና ጨካኝ ነክ እናም ደግሞ ባለቤት እንዳለክ አውቃለሁ አንተ ግን እንደዚህ አስቤክ አላውቅም እንዴት እንደዚህ ታደርጋለህ እናም ደግሞ አንተን ብሎ መጥቶ የሚታከሙ ሰዎች በጣም ነው የሚያሳዝኑኝ እና የከፋ ነው የሚሆነው መልሱ ካሁን በኋላ ከህይወቴ የማትርቅ ከሆነ የማትረባ ቆሻሻ ብለው እንግዲህ ጥላው ሄዳለች ያ ነገር ደግሞ ስሜታዊ አድርጓል እሱ እንግዲህ ሁሉም ነገር በእጄ ነው ሀብትም አለኝ ሁሉንም በጉልበቴ ማድረግ እችላለሁ ቤዛ ምዝች ምድር ላይ መኖር የለባትም ሱራፌልና ቤዛ አንድ ላይ ሲሆኑ በጣም ነው የሚያናድደኝ ነቀኝ ይለኛል እንደውም ብሎ እንግዲህ ለሳሮን ሲናገር ነበር በዚህ ልክ ለጓደኛው ክፋቱ እንግዲህ በጣም ነው የሚያሳዝነው ዶክተር ሩቤል እንግዲህ ሐኪም እንደመሆኑ አሁን ላይ ያደረገ ያለው ከሐኪም የማይጠበቅ ማለትም ከዶክተር የማይጠበቅ ስነ ምግባር ነው ያደረገ ያለው ማለት ነው ሰውን ዶክተር እንግዲህ ሰውን የሚያድን የሰው ህይወትን የሚያተርፍ ነው ማለት ነው እሱ ግን በተቃራኒው የሰው ልጅ እየጎዳ መርፌ እየወጋ እንዲሁም ደግሞ ያስፈራራ የሚፈልገውን ነገር ለማግኘት ሲል እንግዲህ የማያደርገው ጥረት የማይቆፍረው ጉድጓድ የለም ማለት ነው ቤዛንም ለመግደል ብዙ ጥረት አድርጎ ነበር ሱራፌልንም ለመግደል ብዙ ጥረት አድርጎ ነበር ነገር ግን ሁሉም አልተሳካለትም ማለት ነው አሁንም እንግዲህ ይሳካልኛል ብሎ በዙራቸው ያንዣበበን ያለው ዶክተር ሩቤል እንግዲህ ለቤዛ ምንም ነገር ቢላት ቤዛ አላመነችም ሁሉንም ነገር አውቃለሁ እኔን ለመጉዳት እንደምታሴርም አውቃለሁ ነገር ግን እመነኝ ምንም አታደርገንም እኔና እሱን ማንንም ሊለያየን አይችልም ከህይወታችን ብትወጣ ይሻላል ብለዋለች እሱ ግን እስከመጨረሻው ድረስ እታገላለሁ ሁለቱን አለያያቸዋለሁ አሁን ላይ እንደውም እገላቸዋለሁ እያለ እንግዲህ የዛተባቸው ነው ያለው ማለት ነው እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል አሁን ላይ እንግዲህ ምናልባት ሳሮን ይሳካላት ይሆን ባይሳካላት ደስ ይላል ምክንያቱም አሁን ላይ ሱራፌል ትልቅ ወጥመድ ውስጥ የሚገባበት እንዲሁም ደግሞ ዶክተር ሩቤል ደግሞ ደስታውን የማይችልበት ነው የሚሆነው ማለት ነው እንግዲህ አሁን ላይ ሳሮን ቪዲዮ ሱራፌል ላይ ከያዘች ቀጥታ እሷ ያዘችው ቪዲዮ ለዶክተሩ ትሰጣለች ማለት ነው ልጇን ለማዳን ስትል ያንን ከሰጠች ደግሞ ዶክተር ሩቤል የሚያደርገውን እንግዲህ ማሰብና መገመት አይቻልም እውነት ለመናገር ማለት ነው ክፋት በሱ እጅ ነው ያለው ማለት ነው ሁለቱ እንዲዋደዱ ስለማይፈልግ ያንን ቪዲዮ ለቤዛ ካሳያት በኋላ እንግዲህ ቤዛ ቀጥታ ሱራፌልን ማታምነው ይሆናል ለመጨረሻና ለአንዴ የምትለየው ይሆናል በጣም ከባድ ውሳኔ የምትወስን ይሆናል ማለት ነው መገመት አያቅትም እና ምን ሊፈጠር ይችላል የሚቀጥለው ክፍል ላይ እስኪ እናንተ ማሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ቤዛ በጣም ታሳዝናለች እንዲሁም ደግሞ ሳሚም ለቤዛ ሲል እንግዲህ እምነቱን አጥቷል እንዲሁም ደግሞ ቀንጨርቲ አሁን ላይ የሰማው በፊት ላይ የሰማውን ነገር አሁን ላይ ምናልባት ቤዛን ሊጎዳት ይችላል እኔ ምልህን ብቻ አድርግ እያለ ሳሚን እያስጨነቀ ነው ያለው ሳሚ ግን አሁን ላይ ምንም ሊገባኝ አልቻለም ለምንድነው ምስጥሩን የደበቀኝ እንዴት ታጨባጭ ነገር ሳይኖረኝ ሱራፌልን ለህግ አሳልፌ ልሰጠው ይችላልው እንዲሁም ደግሞ ቤዛን ከቤቷ ማስወጣት የምችለው ማዳን የምችለው እንዴት ነው ትክክለኛ መረጃ እንኳን እጄ ላይ የለም ብሎ እንግዲህ ቢያፈጥበት እሱ ደግሞ አልናገርም ግን ዝም ብለ ቤዛን አድናት እያለው ነው ያለው ምን እንደሚፈጠር አብረን የምናየው ይሆናል ውድ ተመልካቾቼ የሳሮን ነገር ግን በጣም ነው የሚያሳስበው ምክንያቱም በልጇ ስለመጣባት ነው አይፈረድም ምክንያቱም የዛ ቦታ ላይ ሲኮን ነው ሁሉም ነገር ከባድ የሚሆነው ማለት ነው ሱራፌልም ያሳዝናል ምክንያቱም ተስተካክሎ አሁን ላይ ከቤዛ ጋር በፍቅር እየኖረ ባለበት ሰዓት ላይ ፈተናዎች እንግዲህ ሊደራረቡበት ነው ማለት ነው ምናልባት እውነትም እምነቱን ሁሉ በሷ ላይ ጥሎ ወዷት አፍቅሯት ከበፊቱ ስህተት ተምሮ ተጸጽቶ የእውነትም ይቅርታ የጠየቃት ይመስላል ነገር ግን ምን እንደሆነም አይታወቅም መጨረሻ ላይ እንግዲህ ያው ማን ነው በደለኛው እንዲሁም ደግሞ ማን ነው ስህተት የሰራው እውነት የሰራው የሚለውን ነገር አብረን የምናየው ይሆናል